መነሻለው አገዛዙ በዚህ ጊዜ ይህንን እንዲያደርግ ያስገድደው የተለየ ነገር አለ? እንግዲህ አገዛዙ የሽብር አገዛዝ መሆኑን በተደጋጋሚ ከዚህ በፊት ተናግረናል። በተለይም አማራ ክልል ላይ ይፋዊ የሆነ ጦርነት ከተጀመረ 18 ወራት አልፈውታል። በእነኚህ ጊዜያቶች ሁሉ እንግዲህ ጦርነት የራሱ ህግ አለው፣ ዓለም አቀፍ ህግ አለው፣ ስታንዳርድ አለው። በተለይም ደግሞ የትኛውም ተዋጊ ኃይል ንጹሃንን ጥቃት ኢላማ ያለ ማድረግ ግዴታ አለበት፣ የሞራል ግዴታ አለበት። ይሄንን ከጣሰ የጦር ወንጀለኝነት የሚያስጠይቅ ጉዳይ መሆኑ ይታወቃል። በየትም ዓለም የሚደረግ ጦርነት በዚህ መርህ የተቃኘ ነው። ነገር ግን የአብይ አህመድ አገዛዝ ከዚህ በተቃረነ ሁኔታ ላለፉት ጊዜያት ጦርነቱ ከተጀመረበት ዕለት አንስቶ በየአውደ ግንባሩ የሚደርስበትን ሽንፈት የሚደርስበትን ውድቀት የሚያካክሰው ንጹሃንን በመግደል ነው። ይሄ አንደኛው ዓላማው ለአማራ ህዝብ ካለው ጥላቻ የመነጨ ነው። ይህንን ሀገር እንደገና የመስራት አጠቃላይ ስሪቱን የመረበሽ እና አብይ አህመድ በሚፈልገው የቅዠት ፕሮጀክት እንደገና የመስራት ህልም ስላለው ያንን ለማሳካት ይሄንን ህዝብ ማጥፋት ህልውናውን አደጋ ላይ መጣል ስለሚፈልግ አንዱ ዓላማው ያ ነው። ሁለተኛው ዓላማው ይህ ትግል ሙሉ በሙሉ የህዝብ ድጋፍ ያለው ትግል እንደሆነ ይታወቃል። የፋኖ ኃይሎች በየትኛውም ቀጠና የሚያደርጉት እንቅስቃሴ የህዝብን ይሁንታ ያገኘ የህዝብን ድጋፍ ያገኘ ትግል መሆኑ ስለሚታወቅ መሰረት ለማሳጣት ደጋፊ ለማሳጣት ማህበረሰቡንም በማሸማቀቅ በማሸበር በማሳቀቅ የምዋጋችሁ ኃይል በጣም ጠንካራ ነኝ የተሻለ ቴክኖሎጂ አለኝ የሚል መልእክት ለማስተላለፍ ታሳቢ ያደረገ እንደሆነ ይታወቃል። በተለይም ደግሞ ከቅርብ ጊዜ ወዲህ በተጠናከረ ሁኔታ ጭፍጨፋዎች እየተፈጸሙ ነው። እንዳነሳው ምስራቅ ጎጃም እና አርጅናው ወረዳ ገደብ አካባቢ፣ ሰሜን ሸዋ እንዲሁ ምዕራብ ጎጃም ዋሸራ አካባቢ በዚህ ሳምንት ብቻ በጣም ከፍተኛ ቁጥር ያለው ንጹሃን የተጨፈጨፉበት የድሮን ጥቃቶች ተፈጽመዋል። እስካሁን ድረስ ባለው ሁኔታ የሚዲያውንም የህዝቡንም ትኩረት የሳቡት የድሮን ጥቃቶች ይሆኑ እንጂ በየቤቱ በየቦታው በተገኘው አጋጣሚ ሁሉ በከተማም ወራሪው ሰራዊት በተንቀሳቀሰባቸው ገጠር አካባቢዎችም ጭምር በነፍስ ወከፍ መሳሪያዎች የሚያልቀው የንጹሃን ብዛት እጅግ በጣም ዘግናኝ ቁጥር ያለው ነው። በቅርብ ጊዜ እንኳን ብራቃት ላይ የተፈጸመውን ጭፍጨፋ ማስታወስ እንችላለን። በቀጥታ በእግረኛ ወታደሮች በየዕለቱ የሚፈጸሙ ጭፍጨፋዎችም እንደቀጠሉ ናቸው። አብይ አህመድ እስካሁን ድረስ ዓለም አቀፍ ተዋንያን ጭምር በሚያገኘው ድጋፍ ለእርዳታ ለመሰረተ ልማት ፕሮጀክቶች የሚመጣን የውጭ ምንዛሬ ጨምሮበት የሀገሪቱን ኢኮኖሚ ሙሉ በሙሉ አሟልቶ ሀገሪቱ ያፈራችውን የሚሊተሪ ቴክኖሎጂ ተጠቅሞ ያካሄደው ጦርነት አንድም አይነት ወታደራዊ ብልጫ ማምጣት አልቻለም። ቴክኖሎጂ ብቻ አርበኛ ስረስ ንፋስ ድምጽ ያስተጋባል የስልክን ምናልባት አቅጣጫውን ብቻ ዞር ማድረግ የሚቻል ከሆነ በተወሰነ መልኩ ተመልካቾቻችን ይሄንን ይረዱታል ብዬ ተስፋ አደርጋለሁኝ። ቢሆንም መቀነስ የምንችልበት እድል ካለ መጀመሪያ አካባቢ ደህና ነበር፣ አሁን ትንሽ ንፋስ ይገባልና እሞክራለሁ እንደዛ ለማድረግ። አሁን ጥሩ ነው። አዎ እሺ። ስለዚህ ምንድነው በተለይ ከቅርብ ጊዜ ወዲህ ያለውን የቴክኖሎጂ ብልጫ የኢኮኖሚ ብልጫ ምንም ቢሆን እንኳን የሀገር መሪ በመሆኑ ያለውን የዲፕሎማሲ ብልጫ ይሄን ሁሉ ኃይል ይዞ ጦርነቱን ማሸነፍ አልቻለም። ይሄ ሁሉ የሆነበት ምክንያት ህዝቡን ስለቀማ ነው። በአጠቃላይ ህዝቡ ኮዙን ስለተረዳ የፋኖ ደጋፊ በመሆኑ ፍጹም የሆነ ጥላቻ በማህበረሰቡ ላይ ስላደረበት ጭምር ነው ይሄንን ጭፍጨፋ እያደረገ ያለው። ከዛ ባሻገር ደግሞ ኢንፎርማል በሆነ መንገድ ባለን መረጃ መሰረት የሚያወሩት የአማራ ህዝብ የጦርነቱን አስከፊነት በሚገባ ስላልተገነዘበ ይሄን እንዲገነዘብ ማድረግ አለብን የሚል የተዛባ አመለካከትም ይዘዋል። በዛ ምክንያት እንደዚህ በጣም ዘግናኝ ሆኖ ሪፊክ ሆኑ ጥቃቶችን በመፈጸም ላይ ነው የሚገኙት። በአጠቃላይ የአገዛዙ ባህሪ መገለጫ ናቸው እየተፈጸሙ ያሉት ድርጊቶችና ጭፍጨፋዎች ብሎ መግለጽ ነው የሚቻለው። ይሄ ምናልባት በእናንተ እንቅስቃሴ ላይ በአመራሮቹ ላይ በተለይ ደግሞ የዕለት ተዕለት ስራችሁን በማከናወን ረገድ የሚፈጥረው የተለየ ጫና አለ? ምናልባት አገዛዙ ሊያሳካው የሚፈልገው አንዱ ይሄ ከሆነ በእናንተ በኩል እንደዚህ አይነት ነገሮችን ከዚህ በፊት ባለፉት 2 ዓመታት በጦርነት ሂደቱ
ይህንን ስልት እየተጠቀመ እንደሆነ ገምታለሁኝ። ተደጋጋሚ የድሮን ጥቃቶች እንደሚፈጸሙ ስለምናውቅ ሊያመጣለት የሚችለው ነገር በእናንተ በኩል ሊፈጥረው የሚችለው የተለየ ተጽዕኖ አለ ብሎ የሚያስበው ምንድነው? ምናልባት በለት የምትሰጡትን የአመራር ክትትልና ሂደት ሊያዛባ የሚችል ነው ይሄ? እንግዲህ ጉዳት የለውም የተወሰነ መሰናክል ላይ ኖሮም ብሎ መናገር አይቻልም። እንግዲህ በጣም ፕሪሳይስ የሆነ የሚባል ቴክኖሎጂ ነው የድሮን ቴክኖሎጂ። አውዳሚነቱን በዛው ልክ የሚገለጽ ነው። በዛ ተመጣጣኝ የሆነ መሳሪያ መከላከል የምንችልበት መሳሪያ አለመኖሩም የሚታወቅ ሀቅ ነው። ነገር ግን በተደጋጋሚ እስካሁን ከገጠሙን ነገሮች ካካበትናቸው ልምዶች በመነሳት በተለይ አመራሩ ራሱን ከድሮን ጥቃት እየጠበቀና በዛም ረገድ ልምድ እያገኘ ነው ያለው። በዚህ መንገድም የትኛውንም ተዋጊ ኃይል ማሸነፍ እንደማይቻል እስካሁንም በተግባር የታየ ነው። እንደው ለአብነት እንኳን አልሻባብን ብትወስድ አልሻባብ አሸባሪ ድርጅት ነው። ለምንም ነገር ምሳሌ ልታደርገው የምትችለው ድርጅት አይደለም። ነገር ግን የአሜሪካኖቹን የድሮን ጥቃት እና የድሮን ቴክኖሎጂ ተቋቁሞ እስካሁን ሰርቫይቭ ማድረግ የቻለ ድርጅት ነውና አብይ አህመድ ከቱርክ ከዩናይትድ አረብ ኤሚሬት እና ከሌሎች ሀገሮች በገፍ በሚያመጣቸው ድሮኖች በሚፈጽመው ጥቃት የሚቆም የአማራ ኃይሉና ትግል እንደሌለ መታወቅ አለበት። መሰረታዊ የሚባል መሰናክል መፍጠር አልቻለም። ለዛም ነው እንግዲህ ላለፉት 18 ወራት በርካታ የድሮን ጥቃቶችን ሰርቫይቭ አድርገን ነው ይሄን ትግል እየመራን ያለነው። ወደፊትም በዛ መንገድ እንቀጥላለን ማለት ነው። ከዚሁ ጉዳይ ጋር በተገናኘ ምናልባት ከመሳሪያ ወይም ደግሞ ከአየርና ከምድር ከሚጠቀመው ጎን ለጎን ሰሞኑን እንደ ዘመቻ በሚመስል መልኩ የስልክ ቅጂዎች እየወጡ እየሰማን ነው። ምናልባት ይሄንን አገዛዙ ያደርገዋል ብለን ብናስብ እንኳን በመሰረታዊ ጉዳዮች ላይ የፋኖ ኃይሎች ልዩነት እያሳዩ ነው። ይሄን ህዝቡ ይወቅልኝ የሚል አንድምታ ያለው ሆኖ ይታየኛል በእኔ በኩል። እናንተ እንዴት ነው የምትገመግሙት እንዲህ አይነቱን ነገር? የፋኖ አመራሮች የፋኖ አባላት በየአካባቢው ላይ ያሉ በፋኖ እንቅስቃሴ ውስጥ አሉ የሚሏቸው አካላት የሚያደርጓቸውን የስልክ ልውውጦች ነው ለማሳየት እየሞከሩ ያሉት። አንደኛ ይሄ ነገር በእናንተ ዘንድ እውነት ነው ብላችሁ ታስባላችሁ ወይ? ሁለተኛ ምን ታስቦ ነው ይሄ እየሆነ ያለው? በተለየ በሰሞኑ በዘመቻ የመጡበት ምክንያትስ ምንድነው? አብይ አህመድ በጣም ከሚፈራቸው ነገሮች አንደኛው የፋኖ የተዋሃደ አመራር መፈጠር ነው። በከፍተኛ ሁኔታ የሚሰጋቸው ይሄ ነገር ደግሞ በእውን ለመሆን በጣም በጥሩ ሂደት ላይ ያለ መሆኑን ያው በራሱ ኢንተለጀንስ መዋቅር የሚያገኘው መረጃ ሊኖር ስለሚችል ያንን ነገር ለማሰናከል እንደነኛ አይነት ነገሮችን ሊፈጽሙ ሊያደርጉ እንደሚችሉ ከዚህ በፊትም ያው ግምቱ ነበረን። አሁንም ሊቀጥሉበት ይችላሉ። ቀደም ሲል በፋኖ ከፍተኛ አመራሮች መካከል ይደረጉ የነበሩ የስልክ ልውውጦችን ነበረ ወደ ሚዲያ እያወጡ አጀንዳ ለማድረግ ይሞክሩ የነበሩት። አሁን ከዛ አልፈው ተራ አባላት እንደው ሰው እንደሚታወቀው ያው ማህበራዊ እንስሳ በመሆኑ አንዱ ከአንደኛው ጋር ሲነጋገር በዘፈቀደ የሚያወራቸውን ተራ ጨዋታዎችን ለቀልድ ለፉገራ የሚነገሩትንም ጭምር ኢቭን ማንነታቸውም ጭምር ያን ያክል በሚዲያም በህዝብም የማይታወቁ ልጆች የሚናገሩትን ንግግር ሁሉ አየር ላይ ማውጣት ጀምረዋል። እንዳነሳውላ አስቀድመን በዚህ ጉዳይ ላይ በጣም ኮንሺየስ ስለሆን እንደነኛ አይነት ነገሮች በመካከላችን መቃቃርን ሊፈጥሩ እንደማይችሉ በሚገባ እናውቃለን። አላማው ግን ያንን መቃቃር መፍጠር፣ አንደኛው ወገን ከአንደኛው የተለየ እንደሆነ ማድረግ፣ መጠራጠርን ለመፍጠር ነው አላማቸው። እንዳነሳው ለቴክኖሎጂ ብልጫ ስላላቸው ኢትዮ ቴሌኮም ስለሚጠቀሙና ኢትዮ ቴሌኮም ኔትወርክ ተጠቅመን ስለሆነ ንግግሮች እና መልእክቶች የሚተላለፉት በተለይ በተራ አባሎቹ መካከል ያንን አጋጣሚ በመጠቀም 24 ሰዓት ቁጭ ብሎ እያዳመጡ ለዚህም ጭምር ከፍተኛ በጀት በጅተው ነው ከአንድ ቦታ ወደ አንድ ቦታ የሚደውሉ ስልኮችን ሲያዳምጡ የሚውሉት። በዋናነት ግን እነኚህ ንግግሮች መውጣታቸውም በሌላ በዘመናዊ ቴክኖሎጂ ተቀነባብረው መውጣታቸውም ሆነ እውነተኛም ሆኑም አልሆኑም እነኚህ ጉዳዮች የምናደርገውን ትብብር፣ የምናደርገውን አንድነት፣ የምንፈጥረውን የጋራ አመራር እውን ከማድረግ የሚከለክሉንም የሚያዘገዩንም አይደሉም። በእነዚህ ጉዳዮች ላይ በግልጽ ተነጋግረንባቸው እናውቃለን። አንድ ደረጃ ላይ ስንደርስ ወይም ደግሞ
የያዝነውን ፕሮጀክት ወደ ማጠናቀቁ ስንደርስ እንደነኛ አይነት ነገሮች ከዚህም የከፋ ነገር ጭምር ሊከሰት እንደሚችል አስቀድመን እናውቃለን። ንግግርም አድርገንባቸዋል። መሰረታዊ በመካከላችን የተለየ ነገር ሊፈጥሩ የሚችሉ አይደሉም። ከዚሁ ጋር ሊያዝ ይችል እንደሆነ እንግዲህ በኋላ ላይ በደንብ ልናየው እንችላለን። ዘመቻ አንድነትን በተመለከተ በፋኖ ኃይሎች የታወጀው በተለይ ደግሞ በአራቱ አደረጃጀቶች አሁን ላይ አንድ ወርን ተሻግሯል። ባለፉት የአንድ ወር ጊዜ ቀናት አጠቃላይ ያሳካቸዋቸው ወይም ደግሞ የነበረውን ሂደት እንዴት ትገመግመዋለህ? ምናልባትም ደግሞ ከዚሁ ጋር ተያይዞ አርበኛ አስረስ አንተም እንግዲህ የፖለቲካ ዘርፉን በአማራ ፋኖ በጎጃም በኩል ስለምትመራ ፖለቲካሊ የተገኙ ውጤቶችስ አሉ ወይ? ከዚሁ ጋር ተያይዞ ሲጀመር ያሳካቸዋል ተብሎ የተቀመጡ ጉዳዮች እንዳሉ በአመራሮች በኩል ሲገለጽ ነበረ። በተለይ በወታደራዊ አመራሮች በኩል ሲገለጽ እንደሰማ ነው ሰብሳቢዎቹ እየተነጋገሩ ያሉበትን ጉዳይና ይሄ እንዲሆን የሚመኙትን ነገር በተለይ የአንድነቱን ጉዳይ በተመለከተ ተነጋገሩና ሰርታችሁ አሳዩን የሚል ይሁንታ ሰጠናል የሚልም ነገር ሰምተናል። በሚዲያ አደባባይ ስለሆነ ነው ማነሰው። ከዚህ አንፃር ባለፈው ከአንድ ወር ጊዜ የተሻገረ የዘመቻ አንድነት ምዕራፍ ግምገማችሁ ምንድነው? ከነበራችሁት ከተነሳችሁበት አንፃር ምን አሳክቷል? ቀጣይስ ምን ይጠበቃል? አርበኛ አስረስ ከዚህ በፊት በደንብ ያብራራውት ይመስለኛል። ምናልባት ድጋሚ ሊሆን ይችላል የምገልጸው የዘመቻ አንድነት አንደኛው ግቡ በሁሉም የፋኖ አደረጃጀቶች መካከል ለጋራ ዓላማ በጋራ መሰለፍ እንደሚቻል በተግባር ያሳየና ያመለከተ ነው። አንዱ ዓላማው እሱ ስለነበር ያንን በሂደት እየተረጋገጠ ነው። በወታደራዊ ድሎች ረገድ በርካታ ድሎች ተገኝተዋል። ለአብነት በጎጃም ቀጠና ያለውን እንኳን ብንወስድ በዚህ ሳምንት ብቻ በጥቂት ቀጠናዎች በተደረገ ውጊያ ከ10 በላይ የቡድን መሳሪያዎች፣ ከፍተኛ ቁጥር በመቶዎች የሚቆጠር የነፍስ ወከፍ መሳሪያዎች፣ በርካታ ሺህ ተተኳሾች የተገኙበት የሻለቃ አመራሮችን ጨምሮ ሻምበል መሪዎችን፣ አዋጊ መኮንኖች የተደመሰሱበት በጣም በርካታ ምርኮ የተገኘበት አውደ ውጊያዎች ተደርገዋል። ይሄ ዝርዝር ጉዳዩ በየዕለቱ በህዝብ ግንኙነቶቹ በኩል እየተገለጸ ስለሆነ ወታደራዊ አመራሮችም በየጊዜው በየተወሰነ ታይም ኢንተርቫል ጥቅል ሪፖርት እያቀረቡበት ስለሆነ ዝርዝሩን እዛ ላይ መመልከት የሚቻሉ ነው። ሌላኛው ግቡ እንግዲህ የታጋዩም የህዝቡም ጥያቄ አንድ ወጥ የጋራ አመራር መፈጠር እንዳለበት በተደጋጋሚ የሚመጣ ጥያቄ አለ። ያንንም በተግባር የምናሳይበትና ይፋ የምናደርግበት ጊዜ መኖር እንዳለበት በተግባር ያንን ቃል ኪዳንን የምናረጋግጥበት ሁኔታ ነው ያለው። ስራ ላይ ነን ያለ ነው። እንግዲህ እውን ሲሆን በተግባር ሲረጋገጥ በሚዲያ ግልጽ የምናደርገው ነው የሚሆነው። አሁን ሂደት ላይ ያለ ነገር እንደው የደረሰበትን ደረጃም እዚህ ነው ብሎ ለመናገር አስቸጋሪ ስለሚሆን በሂደት የሚገለጽ ነው የሚሆነው ማለት ነው። በቅርብ ጊዜ ግን የዘመቻ አንድነት እንደው ይሄን ብቻ ጥቅል በሆነ ሁኔታ የዘመቻ አንድነት አንዱ ይሄን የማወጅ ነው ማለት ይቻላል። አንዱ ግቡ ዘመቻ አንድነቱ ቢኖርም ባይኖርም አንድ የጋራ አመራር መፍጠር ለነገ የማይባል ጉዳይ እንደሆነ በጣም ለበርካታ ወራት ስንሰራበት የቆየነው ጉዳይ እንደሆነ በተደጋጋሚ ገልጸናል። የዘመቻ አንድነቱ ጉዳይ ለዛ እንደተጨማሪ ግብአት ምናልባትም አንድ የጋራ አመራር የመፍጠሩን አስፈላጊነት የበለጠ የሚያጎላ ለኛም ጭምር ያንን የሚያመላክት ነው። ዘመቻ አንድነቱ ሲከናወን በየቀጠና ያሉ የዘመቻ አመራሮች፣ በየቀጠና ያሉ ወታደራዊ አመራሮች በየዕለቱ ውጊያዎችን እየገመገሙ ውይይት እያደረጉ ከአንድ ቦታ ወደ ሌላ ቦታ ስምሪት እየወሰዱ የትኛው ቦታ ላይ ውጊያ መደረግ እንዳለበት እየመረጡ በዛ ልክ እንቅስቃሴ እያደረጉ ነው የተጋሉ እየተደረገ ያለውና ይህ ጉዳይ ደግሞ በአንድ የጋራ አመራር በአንድ ቻናል ሲመራ ምን ያክል ውጤት ሊኖረው እንደሚችል በተግባር ያረጋግጥንበት ስለሆነ ለአንድነቱ ትልቅ ፋክተርና ትልቅ ግብአት እንደሚሆን የተረጋገጠ ጉዳይ ነው። ጥሩ። ከዚህ ከፋኖ አደረጃጀቶች ጋር በተገናኘ እኔም እንደው እንደ ሚዲያ ሰው የታዘብኩትን ነገርም ጨምሬ ነው ማነሳው። ከዚህ ከፋኖ አደረጃጀቶች ጋር በተገናኘ አጋር የመመስረት ጉዳይ፣ ይሄ ፖለቲካል አሊያንስ የወታደራዊ አሊያንስ የመፍጠር ጉዳይ በፋኖ አደረጃጀቶች መካከል ልዩነት የፈጠረ መስሎ ይታያል። አንዳንዶቹ ከገሌ ጋር እየሰሩ ነው፣ አንዳንዶቹ ከዛኛው ጋር እየሰሩ ነው የሚል ይህንንም አገዛዙም እየተጠቀመበት እንደሆነ ቀደም ሲል ባነሳ ነው የድምጽ ቅጂዎችን ይፋ በማድረግ ሊጠቀምበት እየሞከረ እንደሆነ እያስተዋለ ነው። ለመሆኑ በፋኖ ኃይሎች በፋኖ አደረጃጀቶች ዘንድ
ይሄ የልዩነት ምንጭ መሆን ይገባው ነበር ወይ? የፖለቲካና የወታደራዊ አጋርነትን የመመስረትና ያለ መመስረት ጉዳይ አሁንስ ቢሆን የፋኖ ኃይሎችን እንደ ልዩነት አጀንዳ ሆኖ ሊፈትናቸው ይችላል ወይ? ምንድነው እዚህ ጋር ያላችሁ መልከታ? ምንድነው እየሆነ ያለው? በእርግጥስ በፋኖ አደረጃጀቶች በኩል ከዚህ አጋርነት ጋር በተገናኘ መሰረታዊ የሚባል ልዩነት አለ ወይ? እንግዲህ አሁን ባለንበት ዘመን የአማራ ህዝብ ቁጥር አንድ ጠላቱ ማን ነው ይባል አብይ አህመድና አገዛዙ የብልጽግና አገዛዝ ነው። በድሮን እየጨፈጨፈን ያለ ግብር በመንከፍልበት እንደ ዜጋ በመንኖርበት ሀገር በራሳችን ገንዘብ በሀገሪቱ አንጡር ሀብት በተገዛ ጅምላ ጨራሽ መሳሪያ በመድፍ በሮኬት በድሮን ንጹሃን ተዋጊ ኃይሎች ሳይሆኑ ንጹሃን ሴቶች ህፃናትን እየጨፈጨፈ ካለ አረመኔ ስርዓት በላይ የአማራ ህዝብ ጠላት የለውም። ከዚህ አካል ጋር ስለመደራደር ከዚህ አካል ጋር ስለመነጋገር በየቀኑ ሲመክር ሲዘክር የሚውል ቡድን ወይም ስብስብ ሌላኛውን አካል በምንም መመዘኛ ሊኮንን የሚችልበት ሊፈርጅ የሚችልበት ሞራል የለውም። ይሄ መታወቅ አለበት። ህዝብም ይሄንን በሚገባ መረዳት አለበት ብዬ አምናለሁ። መሰረታዊው ነገር ከየትኛውም አካል ከየትኛውም አጋር አካል ጋር በምትሰራበት ጊዜ ይዘው የተነሳው አላማ ምንድነው? ምንን ለማሳካት ነው ከዛ አካል ጋር የምትሰራው የሚለው ነው። ከዚህ በፊት እንደገለጽኩት እኛ የኢትዮጵያ ዕጣ ፈንታ በብቸኝነት የምንበይን ብቸኛ ኃይሎች ነን ብለን አናምንም። የፋኖ ኃይሎች የምንወክለው የአማራ ህዝብ ጥቅምና መብት እና የህልውና ጉዳይ ነው። የሌሎች የፖለቲካ ኃይሎች የሚወክሉት የራሳቸው ኮንስቲትዩንሲ አለ ብለን እናምናለን። ዛሬ ኤክስ ዋይ የተባለ ድርጅት ሊኖር ይችላል። ነገ ማን እንደሚመጣ እርግጠኞች አይደለንም። ነገር ግን አንድን ህዝብ ይወክላሉ ብለን ከምናስባቸው የፖለቲካ ኃይሎች ጋር በኢትዮጵያ ጉዳይ ላይ ወደፊት በሚኖረን ሀገር በሚኖረን ህገ መንግስት በአጠቃላይ በብሔራዊ ጉዳዮቻችን የጋራ በሚያደርጉ ጉዳዮቻችን ላይ ንግግርና አጋርነት መኖሩ የግድ ነው የሚሆነውና ይሄንን ጉዳይ ለስም ማጥፊያ ለፍረጃ መጠቀም እንግዲህ ፖለቲካ ገበያው ላይ ራሳቸውን በሚገባ መሸጥ በሚገባ ኮሙኒኬት ማድረግ በሚገባ በጽናት ሰርቶ አታግሎ አደራጅቶ ፖለቲካ ገበያው ላይ ራሳቸውን ማስተዋወቅና መሸጥ ያልቻሉ ጥቂት ኃይሎች ሌሎቻችን ላይ የሚነዙት የስም ማጥፋት ዘመቻ ነው ብዬ ነው የምወስደው እንጂ ሌላ ነገር አይኖረው። ነገር ግን አንድ መዘንጋት የሌለበት ጉዳይ በቅንነት ይሄን ጉዳይ በስጋት የሚያዩ ቅን የዚህ ትግል ደጋፊዎች እንዳሉ እንረዳለን። በተለይም አንዳንድ የፖለቲካ ኃይሎችን በታሪካዊ ጠላትነት ከዚህ በፊት የአማራ ህዝብ ለዚህ ሁሉ እዚህ ቅርቃር ውስጥ እንዲገባ በማድረግ ከፍተኛ ድርሻ አላቸው ብሎ የሚያምኗቸውን አደረጃጀቶችና ቡድኖች ጋር መስራትን እንደ ነውር የሚቆጥሩ እንደ ነውር ብቻ ሳይሆን የመከዳት ተደጋጋሚ ታፋንታ እንደሚነሳው በተለይ ከዚህ ቀደም ከነበረን ታሪክ አንፃር ለምሳሌ በአዴንም ብትወስድ በደርግም በመጣል የትጥቅ ትግል እንቅስቃሴ ውስጥ አስቀድሞ ፈርቀዳጅ የነበረውና ትልቅ ኃይል በአፍሪካ ምናልባት በጣም ግዙፍ የሚባለው ፓርቲ ኢሃፓ ተሸንፎ በሚፈራረስበት ወቅት የተራረፉ ጥቂት ኃይሎች ኢህዴን ብለው መስርተው ከዛ ተመልሰው በአማራ ስም በአዴን ብለው ጁኒየር ሆነው በመምጣት ትክክለኛ አማራ ወኪል ሳይሆኑ ነገር ግን እንደ አማራ ወኪል በመጫወት ከቲፒኤልኤፍ ጋር በፈጸሙት አጋርነትና በተፈጠረ አጠቃላይ ስርዓት ምክንያት የአማራ ህዝብ ከፍተኛ አደጋ ውስጥ እንደገባ ይታወቃል። የዚህ ጠባሳ አለበት የአማራ ኤሊት። የቅርብ ጊዜውን ደግሞ ብትወስድ ህዋትን ከ4 ኪሎ በተነቀለበት እንቅስቃሴ በ2008 አካባቢ በነበረው የትግል እንቅስቃሴ ከፍተኛ መስዋዕትነት የአማራ ወጣቶች የከፈሉበት ተጋድሎ አብይ አህመድ ለሚባል አጭበርባሪ በመስጠት በተለይ በዛን ዘመን የነበረው የኦሮማራ ፕሮጀክት እንዲሁ የአማራ ኤሊት ወይም ደግሞ የአማራ ህዝብ ትግል የተካደበትን እነዚህ ሁለት የቅርብ ኢንሲደንቶች ስላሉ ይሄንን ነገር በማሰብ አሁንም ከአጋር አካላት ጋር የሚደረግ እንቅስቃሴ ተመሳሳይ ጣፋንታ እንዳይገጥመው የሚሰጉ ወገኖቻችን እንዳሉ እንገነዘባለን። ለእነኚህም ሰጠው ምላሽ ቢኖር ይሄ ፕሮጀክት የኛ ፕሮጀክት ነው፣ ባለቤቱ እኛ ነን፣ የምንታገለው በራሳችን መሬት ላይ ነው። የትኛውንም አካል ጁኒየር ፓርትነር ሆነን በሌላ አካል ላይ ታከን ሌሎች ፕሮጀክት ባደረጉት ዲዛይን ስትራቴጂዝ ባደረጉት ትግል ውስጥ የምንገባበት ጉዳይ የለም። የምንታገለው ለአማራ ህዝብ ትግል እስከሆነ ድረስ ማንንም የመጣ ሁሉ ገፍቶ የሚጥለን ሳይሆን ስር ይዘን መሰረት ይዘን
የቆምን ስለሆን የትኛውም አካል በማይገፋን ደረጃ ውይይቶች ንግግሮች የሚደረጉ መሆናቸው መታወቅ አለበት። ከዛውጭ በመሰረታዊነት ከህዝብ ጀርባ ተደብቀን ለስልጣን ፍላጎት ወይም ለሌላ ተገቢ ያልሆነ ዓላማ የሚደረግ ማናቸውም ግንኙነት አይኖርም። ሁሉም ነገር በህዝብ ፊት የሚደረግ ነው። ከፍተኛ መሪ የሆነ መስዋዕትነት በርካታ ጓዶቻችንን የቀበርንበት ትግል ነው። በየዕለቱ መራር መስዋዕትነት በየዕለቱ ልጆቻቸውን ጥለው እናት አባቶቻቸውን ጥለው በርካታ ወጣቶች የሚወድቁበት ትግል ነው። ይሄንን እየመራን እያየን ብዙንም ነገር ሰርቫይቭ እያደረግን ያለፍን ሰዎች ያለንበት ትግል እስከሆነ ድረስ በዛ ኮዛችንን ልንጥል የምንችል ወይም ደግሞ የአማራን የህልውና ትግል ዳር ሊያደርሱ የሚችሉ አጀንዳዎችን ኮምፕሮማይዝ ልናደርግበት የምንችል ጉዳይ እንደሌለ ማረጋገጥ እፈልጋለሁ። ስለዚህ በዛ የጸና እምነት እንዲኖረው የትግሉ ደጋፊ አደራ ማለት እፈልጋለሁ። ምንም የሚያሳስብ ነገር የለም። ያም ሆነ ግን የትኛውም ኃይል የውጭም ሆነ የሀገር ውስጥ ኃይል ከኛ ጋር ሊሰራ የሚችለው ጉልበት ካለን፣ ዲሲፕሊን ካለን፣ አንድነት ካለን ብቻ ነው። እኛ ራሳችን ፎርሚዴብል ኃይል መሆናችንን ለዓለም ማሳየት ከቻልን ነው። ይሄም አጀንዳ የመጣው እስካሁን ያሉትም በሚዲያዎችም ጭምር የተወሰነም ቢሆን እውቅና መሰጠት በዓለም አቀፍ ተደራሽነት ባላቸው ሚዲያዎች ይሄ ነገር ሁሉ የመጣው ስራ ሰርተን ዋጋ ከፍለን ብዙ ታውረዶችን አይተን ነው። ከዚህ በላይ ከሰራን ደግሞ ሌሎች እኛን ድጋፍ የሚፈልጉበት ወቅት በቀጥታ ስለሚመጣ የትኛውንም ኮዛችንን ሳንጥል በአገር ጉዳይ በጋራ ልንሰራ የምንችልበትን እድል መፍጠር እንደሚቻል መታወቅ አለበት። ይሄን እንግዲህ በአብዛኛው እየተነሳ ያለው ያው በስምም እየጠቀሱ ነው አንዳንዶቹ የሚያነሱት በተለይ የትግራይ ኃይሎችና ከኤርትራ ጋር በተገናኘ እንዲሁም ደግሞ ከኦኤልኤ ጋር ኦሮሞ ነጻነት ጦር ጋር በተገናኘ ነው ነገሩ እየተነሱ ያሉት። ግን ሌሎች በተመሳሳይ አብይ አህመድ አገዛዝ ላይ ተቃውሞ ያላቸው ኃይሎች የሉም ማለት አይደለም። እና እነዚህን ኃይሎች ሲያነሱ ቅድም የጠቀስከው ነገር ያለ ቢሆንም ስጋቱ እነዚህ ኃይሎች ሲኒየር ናቸው፣ የቆዩ ናቸው፣ በአማራ ህዝብ ትግል ላይና በአማራ አደረጃጀቶች ላይ በፋኖ ኃይሎች ላይ ብልጫ ይወስዳሉ የሚል ስጋትም ያለ ይመስለኛል። የፋኖን አደረጃጀት ከነዚህ ኃይሎች አንፃር አሁን ላይ የአማራን ህዝብ በሚያስጠብቅ ጥቅሙን በሚያስጠብቅ ክብሩን በሚመጥን ቁመና ላይ ይገኛል ወይ የሚለው ሊገለጽ የሚገባ ይመስለኛል። አስረስ ከዚህ ጋር በተገናኘ ያንተ ግምገማ አጠቃላይ የፋኖ ኃይሎች አመራሮች ግምገማ ምንድነው? ይህንን ስጋት ላላቸው ሰዎች የወገን የሚባለውን ኃይል ቁመና የማወቅን ጉዳይ ስላለው እንዴት ነው መገምገም የሚቻለው? በእርግጥ የአማራ ህዝብ ጥቅም የአማራ ህዝብ ክብርና መብት አሁን ባለው ሁኔታ በፋኖ ኃይሎች ከነዚህ ኃይሎች ጋር ወይም ከሌሎችም ከማንኛውም ኃይል ጋር አጋርነት መስርቶ መስራት ቢቻል ጥቅሙን አሳልፎ የሚሰጥ ደካማ ቁመና ያለው አደረጃጀት ወይም ደግሞ በፖለቲካ ቋንቋ ጁኒየር ፓርትነር ነው ወይ አሁን የአማራ አደረጃጀት? በፍጹም አይደለም። በላይ ለምሳሌ እንደው ከአንደኛውን ካነሳቸው መካከል የተወሰኑትን በምሳሌነት ጠቀስክልኛል። ለምሳሌ ቲፒኤልኤፍን እናንሳ። አሁን ያለው ቲፒኤልኤፍ ከፋኖ ኃይል በላይ ጉልበት አለው ወይ? ምናልባት የዲፕሎማሲ ጉልበት ካልሆነ በስተቀር ከፊሉ የኤርትራ ደጋፊ ነው ወይም በሻዕቢያ የሚዘወር ነው እየተባለ ከፊሉ ደግሞ የአብይ አህመድ ቲፒኤልኤፍ ነው እየተባለ በራሱ በውስጥ ጉዳዩ የሚታመስ ድርጅት እንደሆነ የአደባባይ ሀቅ ስለሆነ ነው ምናገረው። በእነሱ ጉዳይ ጣልቃ ለመግባት ባይሆንም ይሄ ኃይል በምን ተአምር ነው አሁን ያለውን የፋኖ ኃይል ጁኒየር ፓርትነር ሊያደርግ የሚችልበት? እኛስ ይሄንን አንረዳም ወይ? ጥያቄ መነሳት ያለበት ይሄን ትግል ዲዛይን አድርገን ስትራቴጃይዝ አድርገን እንደው ዝም ብሎ እኮ ከሰማይ ዱብ ያለ ትግል አይደለም። በነገራችን ላይ ይህ ጦርነት በይፋ ከመጀመሩ በፊት የነበሩ የሞቢላይዜሽን ስቴጆች በትግራይ ጦርነት ይዘነው የነበረው አቋም መታወቅ አለበት። ያኔ የአማራ ህዝባዊ ኃይል ብለን እኛ ስንመሰርት ጦርነቱ በቲፒኤልኤፍ እና በብልጽግና ድርድር እንደሚጠናቀቅ የጦርነቱ መነሻ ምክንያት የስልጣን ጉዳይ እንደሆነ በተለይ አብይ አህመድ ስልጣኑን ለማስጠበቅ የሚያደርገው ተጋድሎ እንደሆነ እኛ ደግሞ ጦርነቱ አማራ ክልል ውስጥ በሚገባበት ጊዜ ህዝባችን የህልውና አደጋው የበለጠ ስለተጋለጠ የበለጠ ስለገፋ ያንን ለመከላከል የምናደርገው ጦርነት በመሆኑ የብልጽግና ሰራዊት ጋር በጊዜው ተመሳሳይ ባትል ፊልድ ከመጋራት የጦር ሜዳውን ከመጋራታችን በስተቀር በአላማም በኮዝም በሊደርሺፕም በአጠቃላይ ቻናል ምንም አይነት ግንኙነት ሳይኖረን ይሄድንበት በዛ አጋጣሚ ደግሞ ከፍተኛ ወጣቶችን ሞቢላይዝ አድርገን ዛሬ ላለው ተጋድሎ እርሾ የጣልንበት ነገን አስበን የተንቀሳቀስንበት ተጋድሎ ነው። መሪዎቹም ቢሆኑ በጽናታቸው በአላማቸው የሚታወቁ አርበኛ ዘመነ ካሴን ብትወስድ ለ14 አመታት በጫካ የኖረ ሙሉ ወጣትነቱን ለህዝብ ትግል
የገበረ ግብ ስላለው አላማ ስላለው ዋርካው ምሬ ወዳጆን ብትወስድ በሚገርም ጽናት የምስራቅ አማራ ፋኖን በዛን ጊዜ ከከበበው የመከላከያ ኃይል ከካደው ኃይል ጠብቆ አቆይቶ በጽናት ትግሉን ያንቀሳቀሰ እነጋሽ መሳፍንት በጣም በርካታ የአንድ ትውልድ እድሜ ያክል በጽናት በፋኖነት ትግል የቆዩበት ነው። ስለዚህ እነኚህና ሌሎች ወንድሞች የዚህን ትግል አላማ በሚገባ ያውቁታል። ያ ብቻ አይደለም። አሁን ላይ በሁሉም የፋኖ አደረጃጀቶች የተማሩ ልጆች፣ የዩኒቨርሲቲ ምሁራን፣ ሐኪሞች፣ የህግ ባለሙያዎች ከተለያየ ፕሮፌሽን የፖለቲካ ዝንባሌ ያላቸው ቁርጠኝነቱ ያላቸው ያሉበት ስለሆነ እንዲሁ በዘፈቀደ ማንንም የሚጠመዝዘው በማንንም ጠምዛዥነት ኮዙን የሚጥል ኃይል አይደለም። ከዛ ትራውማ መወጣት አለበት። አንዳንዶቹ የሚደንቅ ነገር ትናንትና አብይ አህመድ ከኤርትራ ሰራዊት ጋር ሲሰራ ሲያጨበጭቡ የነበሩ ፎርዛት ማተር የኤርትራን ባንዲራ ጭምር ይዘው ሰላማዊ ሰልፍ ሲወጡ የነበሩት ናቸው ዛሬ የፋኖ ኃይሎች ከኤርትራ መንግስት ጋር ሊሰሩ ነው ብለው ለቅሶ የሚቀመጡት። ይሄ እኛ ያልባረክነው ፖለቲካ አይሰራም፣ እኛ ያልቀደስነው ፖለቲካ አይሰራም የሚል ወይም ደግሞ በእኛ ወንድሞች ራሳቸው የአማራ ኢሊቱ ነው የአማራ ተወላጁ ነው ነገር ግን እኛ ወንድሞቻቸው ታናናሾቻቸው የጀመርነውን ነገር ከመደገፍ ይልቅ ሌላ በሩቅ ያለ ሰው የጀመረውን ነገር የመማለል የግብዝነት አካሄድ የሚከተሉ ወገኖች እንዳሉ ይታወቃል። በምንም መመዘኛ ብትወስድ አሁን ባለው ነባራዊ ሁኔታ ፋኖ ካለው ወታደራዊ ፖለቲካዊ ቁመና ከከፈታቸው አውደ ግንባሮች ካለው የህዝብ ድጋፍ ከተሰጠው ዓለም አቀፍ ትኩረት አኳያ ኢትዮጵያ ውስጥ ካሉ ኃይሎች የተሻለው ኃይል እንደሆነ እንደውም ከብልጽግናም በተሻለ ምናልባትም የዚህን የምስራቅ አፍሪካን ሰላም ለማምጣት ተስፋም የተጣለበት ኃይል እንደሆነ መታወቅ አለበት። የአብይ አህመድ ሚና እዚህ ምስራቅ አፍሪካ ውስጥ ሆነ ኢትዮጵያ ውስጥ የረባሽነት ሚና መሆኑ እየታወቀ መጥቷል። ትላልቅ የጦር ጀነራሎችን ያሰለጥኑ ያመርቱ የነበሩ የሚሊታሪ አካዳሚዎች ዛሬ ከዛ የሚወጡ አሸባሪ ኃይሎች እየሰለጠኑ ያሉበት በመከላከያ ዩኒፎርም በአገር መለዮ ስም ንጹሃን ላይ ጭፍጨፋ የሚፈጽሙ እናቶችን የሚደፍሩ ከሞራል የተፋታ ኃይል የሚመረትበት ነው። ይሄንን ኃይል የሚዋጋ ተስፋ የተጣለበት ኃይል ነው የፋኖ ኃይል። ይሄ ብቻ አይደለም። ለ18 ወራትና ከዛም በላይ እንደ መንግስት አክት እያደረገ ይሄ ዲፋክቶ ስቴት በመትለው ደረጃ ህዝብን እያስተዳደረን ነው ያለ ነው። በዛ ልክ ልምድ እያዳበረ ያለ ኃይል ያለማንም የጎረቤት ሀገር ድጋፍ ያለማንም ዓለም አቀፍ የፖለቲካ ተዋናይ ድጋፍ ይሄንን የፈጸመ የወጣት ሊደርሺፕ ቀጣይ ምን ሊያደርግ እንደሚችል ግምት መወሰድ አለበትና እዚህ ላይ ስጋት ሊኖር አይገባም። በነገራችን ላይ ስለ አጋርነት ስናነሳ አብሮ ስለመስራት ስናነሳ ስለ አንድን ህዝብ ወይም አንድን ማህበረሰብ ስለሚወክል አንድ ድርጅት እናነሳለን እንጂ አንድ ሁለት ብለን ሶስት ብለን የጠቀስናቸው ድርጅቶች እስካሁንም የሉ። እንደው ሚዲያ ተረክቶ እሱን የሚመስል ነገር ስላለ እንጂ ለምሳሌ ቲፒኤልኤፍ የትግራይ ህዝብ ድጋፍ ከሌለው ያን ኮንስቲትዩንሲውን አስጠብቆ መቀጠል ካልቻለ ሌላ የትግራይ ህዝብ የሚወክል ድርጅት ኢንኬዝ ከተፈጠረ ከዛ አካል ጋር ነው ልትሰራ የምትችለው። ምክንያቱም ሂዶ የትብብሩም የአንድነቱም የአጋርነቱም አላማ የህዝብን የጋራ ጥቅም በጋራ ማስከበር ነው። የትግራይና የአማራ ህዝብ የጋራ ፍላጎት አላቸው እንደ ሀገር ያንን ነገር ከግብ ማድረስ ነው። ወይም ደግሞ የአማራና የኦሮሞ ህዝብ እንዲሁም የትግራይ ህዝብና ሌሎችም የጋራ ፍላጎት አላቸው እንደ ሀገር ያንን ነገር ከግብ ለማድረስ ያንን ኮንስቲትዩንሲ አስጠብቆ መቀጠል ከሚችለው ኃይል ጋር ነው ስራ ልትሰራ የምትችለውና እዚህ ላይ ስጋት ሊኖር አይገባም ብዬ አስባለሁ። በዚህ ግባ የሚባል ቴክኒካዊ ነገሮች ላይ ወይ መሬት የነኩ ነገሮች በሌሉበትም ሁኔታ እንደው አጀንዳው ከዚህ በላይ መነገር አለበት ብዬ እኔ አላስብም እና ይሄ ነው አጠቃላይ ጉዳዩ። አርበኛ አስረስ ከሰሞኑ በጣም ብዙ ዓለም አቀፍ መገናኛ ብዙሃን የተቀባበሉት ነገር ግን መጀመሪያ በአሶሺየትድ ፕሬስ የወጣ አንድ ዘገባ ላይ ያንተ ቃለ መጠይቅ ተካቷል፣ ያንተ ገለጻ ተካቷል። በእርግጥም የፋኖን አጠቃላይ እንቅስቃሴ ያለፉትን 18 ወራት የአገዛዙና የፋኖ ተጋድሎን እንዲያሳይ የሚችል ዘገባ ነው የወጣው። በዛ ዘገባ ላይ የአማራ ክልል ላይ አሁን የታወጀው ጦርነት ቅጽበታዊ የሆነ ወይም ደግሞ ኢሚዲየት የሆነው ኮዝ የፕሪቶሪያ ስምምነት ሳይሆን የአብይ አህመድ ወረራ ነው የሚል ንግግር ተናግረሃልና እሱ ደግሞ በብዙ ሰዎች ዘንድ
ብጅታ ፈጥሮ ሲነጋገሩበት ተመልክቻለሁ። በእርግጥ የዚህ መነሻም ምን እንደሆነ ግልጽ አይደለም። ግን ብዙ መገናኛ ብዙሃን በተለይ ዓለም አቀፍ መገናኛ ብዙሃን የፕሪቶሪያው ስምምነት አማራ ክልል ላይ ሌላ ጦርነት መነሻ እንደሆነ ቅጽበታዊ መነሻ አድርገው ሲያዩ አንብቤያለሁና አንደኛ ይህንን የበለጠ ማብራራት ቢቻል ጥያቄውን ማነሳለ ከሱ አንፃር ነው። ሁለተኛ ደግሞ አማራ ክልል አሁን ያለው ጦርነት በአጠቃላይ በአማራ ካወጀው ጦርነትና የፕሪቶሪያ ስምምነት ምንና ምን ናቸው? ስለምንድን ነው በብዙ የፖለቲካ ተዋናይ ዘንድ በተለያየ ገጽ ብጅታ ያጫረው ወይም ደግሞ የውይይት ነጥብ የሆነው? እንግዲህ እዛው ላይ ያው እንደምትረዳው አንድ ጋዜጠኛ የሚዲያ ተቋማት ከዛ ውስጥ አርቲክሎችን ፐብሊሽ ያደርጉ የሚፈልጉትን ፓርት ብቻ ነው በኤዲቶሪያል ፖሊሲያቸው በምንም በራሳቸው መመዘኛ የሚያወጡት እንጂ በሰፊው ማብራሪያ ሰጥቼበት ነበር። አሶሺየትድ ፕሬስ ላይ አንድ የተለመደ ትርክት አለ። አንደኛው ጦርነት በፕሪቶሪያ ስምምነት ሲዘጋ የፕሪቶሪያ ስምምነት ሌላ ጦርነት ወለደ ሚልና ሁለተኛው ደግሞ እዚሁ ጋር በቀጥታ የሚገናኘው በአንድ ወቅት ከአብይ አህመድ ጎን የታገለው የፋኖ ኃይል አሁን አብይ አህመድን እየተዋጋው ነው ሚል ሁለት መሰረታዊ ነጥቦች ይነሳሉ በአናሊስቶችም በዲፕሎማቶችም በሌሎችም። ለዚህ ላይ እንግዲህ የግሌን መረዳት ነው እዛ ላይ ለመግለጽ የሞከርኩት። እውነታው ምንድነው? ይሄ ለውጥ በሚባለው ጊዜ አብይ አህመድ ወደ ስልጣን ሲመጣ የአማራ ህዝብ በከፍተኛ ሁኔታ ድጋፍ አድርጓል ለለውጡ። የዛ መነሻ ምክንያቶች ነበሩት። አንዱ በጊዜው አብይ አህመድና ስብስቡ ይገባቸው የነበረው ፕሮሚሶች ይገባቸው የነበሩ ቃሎች በጣም ተስፋ የሚሰጡ የህዝቡን የሰላም የዲሞክራሲ የልማት ጥማት ሊያረኩ የሚችሉ የሚመስሉ ነገሮች ስለነበሩ በዛ ውስጥ የነበረ መታለል ነው ብዙዎቻችን የሸወደበት ለወራትም ቢሆን። ሁለተኛው መሰረታዊ ምክንያት ለበርካታ አመታት ኦልሞስት ለ27 ለ28 አመታት ቲፒኤልኤፍ በመራው አገዛዝ ውስጥ ከፍተኛ በደል የደረሰበት መገለል የደረሰበት የአማራ ህዝብ መዋቅራዊ በደል የደረሰበት የአማራ ህዝብ ይሄንን በድሎኛል ጥቃት አድርሶብኛል የሚለው ስብስብና ቡድን ከ4 ኪሎ በመሸኘቱ ምክንያት የነበረ በዛ ሁኔታ ውስጥ የነበረ አቀባበል ነበርና የአብይ አህመድን ሊደርሺፕ የመደገፍ አልነበረም። ከዛ ቀጥሎ የትግራይ ጦርነት ሲነሳ ቀደም ልናገር እንደሞከርኩት የፋኖ ኃይሎች በዛ ጦርነት ውስጥ ተሳትፎ ያደረግነው እኔ ባለኝ መረጃና ልክ በእርግጥ በጊዜው በፋኖ ስም ከመንግስት ጎን በቀጥታ ከመከላከያ ጀነራሎች ስምሪት እየወሰደ የተዋጋ ኃይልም ነበረ። ነገር ግን እኔ በነበርኩበት የፋኖ አደረጃጀቶችና በሌሎችም የነበረው በዋናነት አሁን ሊደርሺፑ ላይ ያለው የፋኖ ኃይል ተጋድሎ ያደረገው የአማራን ህዝብ ህልውና ለመታደግ እንጂ አብይ አህመድን ስልጣን ለመጠበቅ አልነበረም። ይሄ መታወቅ አለበት። ወደ ፕሪቶሪያ ስምምነት ስንመጣ የፕሪቶሪያ ስምምነት በጊዜውም ይፋ እንደተደረገው እኛም ጭምር ጥሪ እንዳደረግነው የአማራ ኃይሎች የጦርነቱ ተዋናይ እንደመሆናችን መጠን የስምምነቱ ማዕከል መደረግ አለብን። በፕሪቶሪያ ስምምነት ውስጥ የአማራ ጥያቄ ኮንሲደር መደረግ አለበት፣ አለበለዚያ ላስቲንግ ፒስ አያመጣም፣ ዘላቂ ሰላም አያመጣም የሚል አቋም ተወስዶበት ብዙ ስቴክሆልደሮች በጉዳዩ ላይ አስተያየት ሲሰጡበት ነበረ። በጊዜው ያንን ነገር ማንም የተቀበለው የለም። አማራ ኦልሬዲ በፌደራል መንግስቱ የሚወከል ኃይል ነው ወይም ደግሞ በሌላ አነጋገር ከባህሪን ውጭ አማራ ኃይሎች የሚባል የለም በሚመስል ድምዳሜ የታለፈ ጉዳይ ነው። የፕሪቶሪያ ስምምነት ላይ በግል ያለኝ አቋም ይሄ ሲሴሽን ኦፍ ሆስቲሊቲስ የሚባለው ነው ወይም ደግሞ የጠመንጃ አፈሙዞችን በማቆሙ አንድ ውጤት ነው። ቢያንስ ህዝብ እልቂት በመዳኑ አንድ ውጤት ነው። ይሄንን ዛሬም አልቃወምም፣ ያን ጊዜም አልተቃወም ነው። ነገር ግን በአንድ በኩል አማራን የዛ ስምምነት አካል አለመደረጉ የአማራ ፖለቲካ ኃይል፣ በሌላ በኩል ደግሞ የስምምነቱ መሰረታዊ ይዘት ሪስቶሬሽን ኦፍ ኮንስቲቲዩሽን ስለሆነ የህገ መንግስቱን ወደ ቦታው መመለስ ስለሆነ የፌድሪ ህገ መንግስት ወደ ቦታው መመለስ ደግሞ ለኢትዮጵያ ዘላቂ ሰላም ያመጣል ላስቲንግ ፒስ ያመጣል ብዬ ስለማላምን ያ ነገር ሪኮንሲደር መደረግ አለበት ወይም ደግሞ በሌላ ስምምነት መተካት አለበት ብዬ አምናለሁ። ብዙዎቹ የፕሪቶሪያ ስምምነት የዚህ ጦርነት መነሻ ምክንያት ነው ብለው የሚጠቅሱበት መሰረታዊና የተሳሳተ አላማና ሞቲቭ ስላለ ነው እዛ ላይ በዛ ልክ አብራራ የሞከርኩት። አላማቸው ምንድነው? ፋኖ የሰላም ኃይል እንዳልሆነ በተለይም ደግሞ ከፕሪቶሪያ ስምምነት ጀርባ ያሉ አሜሪካና ሌሎችም አፍሪካ ህብረት የአውሮፓ ህብረትን የመሳሰሉ ትላልቅ ተቋማት ከጀርባው ነው የመሩትን
የፕሪቶሪያውን ስምምነት እንደምንቃረን ከሰላም ጸር እንደሆን ተደርጎ እንደዛ አይነት ኢሜጅ ለመገንባት እንደዛ አይነት ስዕል ለፋኖ ተጋሩ ለመስጠት ይሞከራል። ያ እንዳልሆነ ማሳየት ስላለብን ሰላም ስለተነፈግን ህልውናችን አደጋ ላይ ስለወደቀ የገባንበት ለአማራ ህዝብ ሰላምን ለማምጣት የገባንበት ትግል እንጂ የሰላም ጸሮንን የገባንበት ትግል እንዳልሆነ በሚገባ መታወቅ ስላለበት ነው በዛ ልክ ማብራራት የተፈለገው። በተጨባጭም ቢሆን አብይ አህመድ አስቸኳይ ጊዜ አዋጅ አውጆ በጊዜው ፕሬዝዳንት የነበረው ይልቃል ከፋለም የፌደራል መንግስት ወይም ደግሞ የመከላከያ ኃይል ይግባ ብሎ ደብዳቤ አስገብቶ ራሱ የፌደራል መንግስቱም ትጥቅ አስፈታለሁ ብሎ ፎክሮ ቀበቶ አስፈታለሁ ብሎ የገባበት ትግል ነው። ስለዚህ ኢሚዲየት ኮዙ የአብይ አህመድ ወረራ ነው። እንደውም የተወሰነ ወራት ቀደም ያለ ነው የፕሪቶሪያ ስምምነት። ለምን የአማራ ህዝብ ትጥቅ እንዲፈታ ተፈለገ የሚለውን ሞቲቭ እነሱ ነው የሚያውቁት። ወይ ፕሪቶሪያውን ስምምነት ለመፈጸም አይመቸንም ብለው ሊሆን ይችላል፣ ሌላ ዓላማ ሊኖራቸው ይችላል። ኢሚዲየት ኮዙም በተጨባጭ ግን የአብይ አህመድ ወረራ ነው። አብይ አህመድ ሀገር እንዲጠብቅ የሀገሪቱን ብሔራዊ ጥቅም እንዲያስጠብቅ የተደራጀውን ሰራዊት የአማራን ህዝብ እንዲጨፈጭፍለት በገፍ ወደ አማራ ክልል በማሰማራቱ ምክንያት ያንን ለመከላከል የገባንበት ጦርነት ስለሆነ ይሄንን በሚገባ መታወቅና መታየት አለበት ማለት ነው። ለዛ ነው በዛ ልክ ነገሩን የገለጽኩት። አይ በእኔም እንደዚሁ እንዲብራራም ነው ብዙ ሰዎችም ብጅታ ፈጥሮ ያየው ስለመሰለኝ ነው በሚዲያ ኢንጌጅመንት አጠቃላይ ያየውትን። እንግዲህ በመጨረሻ ከዚህ ከአማራ ክልል ውስጥ አሉ ከሚባሉ ታጣቂዎች መካከል ሌላ ታጣቂ እንዳለ የምክክር ኮሚሽኑ ከሰሞኑ ያወጣው አንድ መረጃ ላይ ታችሁት ከሆነ እሱን አስተያየት እንድትሰጥበት አነሳለሁኝ። በተለይ የምክክር ኮሚሽን የሚባለው ተቋም በባህር ዳር አጀንዳ አሰባሰብኩኝ ካለ በኋላ ወደ አዲስ አበባ ተመልሶ በአማራ ክልል የሚንቀሳቀስ የታጣቂ ቡድን አጀንዳዎቹን አስረክቦኛል የሚል ንግግር ተናገረ በመንግስት መገናኛ ብዙሃን። ያንን ተከትሎ የፋኖ ኃይሎች አርበኛ ስረሳንተንም ጨምሮ እንደሌላችሁበት የገለጻችሁ አሉ። በኋላ ግን ቢቢሲ ላይ የምክክር ኮሚሽኑ ከፋኖ ውጪ የሆነ ታጣቂ ቡድን ነው ይሄን ያደረገልኝ የሚል ሌላ ገለጻ ይዞ መጥቷል። ይሄ ነገር ማብራራት የሚፈልግ ይመስለኛል። እናንተም እዛው ይሄንን ትግል የምትመሩ ስለሆናችሁ በእርግጥ ከአማራ ክልል ውስጥ ከፋኖ ኃይሎች ውጪ ሊጠቀስ የሚችል ገሌ የሚባል ታጣቂ ቡድን የምታውቁት አለ ወይ? አንደኛ። ሁለተኛ በዚህ ልክ ታጣቂዎች እንደዚህ ያደረጉልኝ ይሄንን ሰጡኝ ያንን አደረጉልኝ የሚለው ኮሚሽኑ የማንን ፍላጎት ነው እያስፈጸመ ያለው? ግልጸኝነትን ማስፈነስ ስለምን አላስፈልገውም? ለምሳሌ ይሄን ታጣቂ ቡድንን በስም አልጠቀሰም። ግምገማቸው አጠቃላይ ምንድነው? ይሄ ከምክክር ኮሚሽኑና ካገዛዙ ፍላጎት ከናንተ ትግል አንፃር እንግዲህ ምክክር ኮሚሽን የሚባለው አካል ከጽንሰቱ የተነገፈ እንደሆነ ተናግረናል። የፖለቲካ ደላሎች ስብስብ ነው። ብዙ መነሻ ምክንያቶችን ማንሳት ይቻላል። አንደኛ ምክክር ኮሚሽን የሚባለው አካል እንግዲህ የምክክር ኮሚሽን ዓላማው ውጊያ ላይ ያሉ ኃይሎችን ማስታረቅ፣ ማግባባት ከሆነ ብሔራዊ ንግግር መፍጠር ከሆነ በሁሉም ዘንድ ይሁንታ የተሰጠበት እንግዲህ ሽምግልና ነው አይደለም የሚሰራው። ሽምግልና የሚሰራ አካል በተሸማጋዮቹ በኩል ይሁንታ ያገኘ አካል መሆን አለበት፣ ገለልተኛ መሆን አለበት። ይሄንን መስፈርት አያሟላም። ሁለተኛ በመሰረታው ጊዜ ጀምሮ አጀንዳ ሴት የተደረገለት ነው። ጠቅላይ ሚኒስትሩ ተገኝቶ እኔ ምክክር ኮሚሽኑና አንዴ ብልጽግና የሆነ መዋቅር ልዩነታቸው ብዙም አይታየኝም በላይ ምንም መሰረታዊ የሚባል ልዩነት የላቸው። ኢናጉሬት በተደረገበት ጊዜ በሙሉ ሞልተውት የነበረው የብልጽግና ካድሬዎች ናቸው። እነሱን ከነሱ ነው የሚያወያየው፣ የሚያደራድረው፣ ብሔራዊ መግባባት የሚፈጥረው ምን እንደሆነ ግልጽ አይደለም። ያው ምንም አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ እዚህ ሀገር ላይ ስለ መርህ፣ ስለ ህግ፣ ስለ አሰራር፣ ስለ ምናምን መጠየቅም ኮስችን ማድረግም የማይቻል ሆኗል እና ያንን ነገር ያንን ሌቭል ያለፈ ስለሆነ ህገ መንግስቱም አብይ አህመድ ነው፣ ህጉም አብይ አህመድ ነው፣ ሁሉ ነገር ራሱ ስለሆነ እንደውም አንዳንድ አልፎ አልፎ አይተ እንደሆነ 3 ቀን ከሚዲያ ሲጠፋ መንግስት የሌለ በሚመስልበት ደረጃ በዛ ልክ ነው ነገሮች አሉትና እሱ በሚፈልገው መንገድ የሰበሰባቸው ያዛውንት ስብስቦች አንዳንዶቹ እጅግ በጣም በሚያሳዝን ሁኔታ በስተርጅና እድሜያቸው የዕለት ጉርሳቸውን ለመሙላት በጣም አሳዛኝ ታሪክ እየጻፉ ያሉ ግለሰቦችና ቡድኖች ናቸው። ዞሮ ዞሮ እነኚህ ግለሰቦች የፖለቲካ ድለላ ከመስራት ያለፈ ኢትዮጵያ ውስጥ አሉ የሚባሉ የፖለቲካ አክተሮች ምንም አይነት ይሁንታ ሳይሰጧቸው የቀጠሉ ናቸው። ያንን ነገር
ለማስቀጠል ደግሞ ያለምንም ሀፍረት ያለምንም ይሉኝታ የአማራን ህዝብ አጀንዳ ለማሰባሰብ የአማራን ህዝብ ጥያቄ ለማሰባሰብ ስቴዲየም ውስጥ ባዛር በሚመስል ደረጃ ድንኳን መዘርጋት አያስፈልግም እኮ ምንም ተለይቶ ታውቆ ያደረ ከድርጅቶቹ በደብዳቤ ብቻ የሚረጋገጥ ጉዳይ ነው ነገር ግን እነሱን በህይወት ያሉ ለማስመሰል የሚደረግ ሴሬሞኒ ነው ይሄ ምንም ሌላ ነገር ሊሆን አይችልም አብይ አህመድ ከአንደኛው ፋኖ ቡድን ጋር እየተነጋገርን ነው ብሎ ነበር ብርሃኑ ጁላም እከሌ ከሚባል ሰው ጋር እየተነጋገርን ነበር አይ ሌሎቹ መደራደራችንን ብሎ አስቸግረውታል ብሎ እንዲሁ አንድ ሚዲያ ላይ ሲናገር ሰምቻለሁ ይሄ አሁን የምክክር ኮሚሽን ኃላፊ ነኝ ያለው መስፍን የሚባለው ግለሰብ የተናገረው አብይና ብርሃኑ ጁላ ከተናገሩት የተለየ አይደለም የተለመደውን ማደናገር ስራ መስራት ነው ከፋኖ ኃይሎች ከመንግስት ጋር የሚዋጋ ኃይል አማራ ክልል ላይ አለ ወይ ይሄ ጥያቄ እኔ ለነሱ ነው መቅረብ ያለበት የሚመስለኝ እኔ ባለኝ መረጃ መሰረት ከፋኖች ትጥቅ አንስቶ እየተፋለመ ያለ